ጆን ዳንኤል አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። ሰሞኑን መነጋገሪያ ከሆኑ ወሬዎች መካከል ጆን ዳንኤል በአክሱም ሙስሊሞች አካባቢ የተናገረው ንግግር በጣም ትኩሳትን አስነስቷል። ምክንያቱም ከልቡ አዝኖ ነው ወይስ ነጥብ ለመያዝ ቁማር ለመጫወት ነው የሚሉት ነገሮች ብዙ አንግል እየታየ ይገኛል። ቪዲዮ ላይ ሁሉም ተደራሽነት እንዲደርስ ላይክ በማድረግ ጀምሩ። መጀመሪያ ግን ምንድነው የተከሰተው? አዶናይ ለአርሲ ለሞቱ ወገኖቻችን ፍትህ ጠይቋል። ለአክሱም ለምንድን ነው ያልጠየቅከው? አንፎሎ ይደረግ ተብሎ ጫናዎች ሰሞኑን እየበዛበት ይገኛል። ብዙ ቅሬታዎች ደርሶበታል። እስቲ አዶናይንን እንመልከትና ወደ ቀጥታ አነጋጋሪ ወሬው እንሄዳለን። ስለ አርሲ ሰርተ ስለ አክሱም የማትሰራው አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። እንደሰማችሁት እንግዲህ አዶናይ በጣም ብዙ ጫና በአሁኑ ሰዓት እየደረሰበት ይገኛል። ለአርሲ ብቻ ለይተ ለምን አልክ ብለው ብዙ አንሰብስክራይብ እናድርግ እያሉ ነበር የሙስሊም ወገኖቻችን። ከሱ ጎንም የቆሙት አሉ። እነሱን ቪዲዮ ያሰማችኋለሁ። ከዛ የዚህን ሰዓት ነው ጆን ዳንኤል ጠብቆ አንድ ቪዲዮ ነጥብ የሚያስጥል ሰራ። ምን ይሆን? እስቲ እሱን እንመልከትና እንመለሳለን። ሰላም ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ፍትህ ለመጠየቅ ነው የመጣሁት። እንግዲህ ሰሞኑን ሚዲያ ላይ የምንሰማቸው ወሬዎች በጣም የሚዘገኑና በጣም የሚያጸይፉ ናቸው። እኔም የማውቀው ኢትዮጵያዊነት ይሄ አይደለም። አክሱም ላይ የተፈጠረውን ሰምተናል። እንዲሁም ደግሞ አሁን ደግሞ በቅርቡ ደግሞ አርሲ ላይ የተፈጠረውን ነገር ሁላችሁም ሰምታችኋልና ይሄ ነገር ኢትዮጵያዊነትን አይወክልም። እንግዲህ እንደምትመለከቱት ስለ አክሱም ወንድሞች ነው የተናገረው። በመጀመሪያ ይህን የተናገረው ግን የአርሲ ላሉት ምዕመናን ከሞቱ ከተገደሉ በኋላ ነው አስመልክቶ። በፊት ይህን ለምን አልተናገረም? አሁን አዶናይ ጫና ስለበዛበት ታውቃላችሁ፣ አዶናይና ጆን ዳንኤል በጣም ትልቅ ተቀናቃኝ እንደሆኑ እና የምር ከልቡ አስቦ አይደለም ነጥብ ለማስጣለው። አዶናይ መጠላቱን በዚህ ጊዜ ብዙ ሰዎች አንሰብስክራይብ እናድርግ በማለታቸው ተከትሎ ራሱን ለማስወደድ እንጂ በፊት ለምን አልተናገረም? የአክሱም ነገር የተፈጠረው አሁን አይደለም አይደል? ቆይቷል። እና ያ ለምን አልሆነም የሚሉ ሀሳቦች እየተነሱ ነው። እስቲ እናንተ የራሳችሁን መልከታ ሀሳብ ጻፍ አድርጉልን። ከዚህ በኋላ የተሰጡ ሀሳቦችን እስቲ ደግሞ እንመልከት። ሰው ሙተዋል፣ ታርደዋል አክሱም። ጆን ዳንኤል ግን ማርያምን እኔ እወዳለሁ፣ አከብራለሁ። እንደዚህ አይነት ዝም ብለህ እንትን አትበል። ማርያምን ሰው እየታዘበ ነው እግዚአብሔርን። ለአክሱምና ለአርሲ ድምጽ ሲሆን ሪፖርት አደረጉብኝ። አክሱም ምን አለ ጆን ዳንኤል? አሁን አክሱም ምን አለ ብለህ ብትጠየቅ ምንድነው መልስ? ሲጀመር አንተ በእኛ ኦርቶዶክስና በሙስሊሞች አያገባም። እዛ እንትና አንተ ፕሮቴስታንት ነህ፣ ጴንጤ ነህ። ዜድ እንግዲህ በጣም ተናዳለች። በአንድ በኩል የእሷ መልከታ ምንድነው እያለች የምትገኘው አክሱም ላይ አልታረዱም፣ አክሱም ላይ አልተገደሉም፣ መስጊድ አትሰግዱም ነው የተባሉት የሚል ተቃውሞ ነው የተነሳው እንጂ እንደ አርሲ ህይወታቸውን አልተቀጠፈም፣ አልሞቱም፣ አልተገደሉም። እና ለምንድን ነው ይሄን አስታከ ያወራው እያለች ትገኛለች። እስቲ ሌሎች የተሰጡንም ሀሳቦች እንመልከት። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት በሰው ህይወት ገንዘብ ልትሰበስብ ተወዳጅነት ልታገኝ አይደል? ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ነው፣ ቁማር መጫወቻ አይደለም። በጣም ስሜታዊ ሆኗል። ምክንያቱም እዛ ትግራይ ላይ እንደተገደሉ እንደታረዱ አይነት ነገር ነው ያወራው እንጂ አስበ ከልብም አይደለም ይላል። እናንተስ ምን ምልከታ አላችሁ? እኔ እውነት ለመናገር አዶናይ ብዙ ጫና እየበዛበት ይገኛል። ከየአቅጣጫው ድምጽ ሆናለሁ ብሏል። ስራ ላይ ነው። ወደ ዱባይ አካባቢ እንደሆነ ይታወቃል እና ያን አስመልክቶ ነው። ጆን ዳንኤል ደግሞ እየጠበቀ
ነጥብ ለማስጣል እየሞከረ ይገኛል። በዚህ እኔ ሁለቱም ወጣቶች ናቸው፣ በጣም ተጽዕኖ ፈጣሪዎች ናቸው። ግን እንዲህ አይነት ትንሽ መደነፋፈቅ አስፈላጊ ነው ብዬ አላስብም። ጆን ዳንኤል አሁንም የተናገራቸው ነገሮች አሉ፣ ሀሳቦች ይቀጥላሉ። አንድም የተሰጠ ወንድም ሀሳብ አለ። እስቲ እሱን ደግሞ እንመልከት። ሙስሊም እህት ወንድሞቼ እኔ በህይወቴ እንደዚህ አይነት እጢ የሆነ ሰው ገጥሞኝ አያውቅም። በዙሪያው ከበቂ በላይ የሆነ ነገሮች እያሉት እሱን አመስግኖ መኖር እየቻለ ሌሎችን ሰዎች ለመጣል ሆን ብሎ የሚሰራ ላዩ ጥሩ የሚመስል ውስጡ ግን ተንኩልኛ ሰው እንደዚህ አይነት ሰው ገጥሞኝ አያውቅም። እኔ ብዙ ነገር ሲሰራ ምንም እንዳላየ እንደማንኛውም ቲክቶከር ነው የማልፈው። አሁን ግን አርሲ ላይ እለት ኦርቶዶክሳውያን እየተገደሉ ያውም በቪዲዮ በሚታይ ያውም በጣም ቁጥራቸው ብዙ ምዕመናን እየሞቱ የአክሱምን ያነሳል። እግዚአብሔር ያሳያችሁ። ከስንት ጊዜ በፊት ሀፕን የሆነ ነገር ያኔ ለምን ቪዲዮ አልሰራህም? ለምን ያኔ ድምፅ አልሆንክም? እውነት እኮ ነው። ያኔ ቪዲዮ መስራት ይችል ነበር። የአክሱም ጥያቄ መነሳት የጀመረው ዛሬ ላይ አይደለም፣ በጣም ቆይቷል አይደል? ያኔ አክሱም እንደዚህ የአክሱም ሙስሊም ወንድሞቻችን መስገድ ተከልክለዋልና ለምንድን ነው ብሎ መጠየቅ ይችል ነበር። ድምፅ መሆን ይችል ነበር። አሁን ጠብቆ ከአርሲ ጋር አያይዞ ማንሳቱ ነው እንጂ ለምን ስለ አክሱም አወራ የሚለው ነገር ስህተት አለው ብዬ አላምንም። ግን ስህተትም ኖረ አልኖረም ተቃውሞም ሆነ ድጋፍም ድምፅም ሆነ መስጠት የሚችለው ሁሉም በጊዜው ሲሆን ነው አይደል? ነገሮችን አስታኮ ፖለቲካ ለመስራት አመቺ በሆነበት ወቅት መናገሩ ማስተካከሉ ነው፣ አንድ ላይ ማያያዙ ነው ትንሽ ስህተት ብዬ የማስበው። ምክንያቱም በአርሲ ብዙዎች ምዕመናን ኦርቶዶክስ ተገለዋል። ሀዘን ላይ ነን፣ እንደሚታወቀው ሁላችንም አዝነናል ታውቃላችሁ። እና በዚህ ጊዜ አክሱምን አንስቶ ማውራቱ ትንሽ ግራ የሚያጋባ ስሜት ነው። ምክንያቱም አዶናይ ስለ አክሱም ስላላወራ እኔ ስለ ሁለቱም አውርቻለሁ ይበልጥ ተወዳጅ ነኝ ለማለት ያስመስልበታል። የመጨረሻ ሀሳብ ደግሞ ብዙ ሙስሊሞች በአዶናይ ላይ ተቆጥተዋል እና አንድ ወንድማችን እባካችሁ ሙስሊሞች ረፉ፣ አዶናይ ለሙስሊም ወንድሞቻችንም ከዚህ በፊት ጥሩ ውለታ ሰርቷል የሚል ቪዲዮ ሰርቷል። እስቲ የሱ እንመልከት። ለዚህ ልጅ ፎል አነሳችሁ አላነሳችሁ ምንም የሚቀንስለትን ነገር የለም፣ የሚጨምርለትን ነገር የለም። በሚሊዮን ይታወቃል ይሄ ልጅ። ገባችሁ አይደለም? አንድ ነገር ላስታውሳችሁ ግን ሙስሊሞች፣ ባለፈው ባቡል ኸይር የሆነ ቻሌንጅ ተሰጠው። 2 ወር ሙሉ ለፍልፈህ 100,000 ፎሎወር ማስጨመር አቅቶ ለዚህ ለልጅ ጥሪ ቀረበለት። ያን ጥሪ አክብሮ መጥቶ ያን ቻሌንጅ እንዲያሸንፍ አስደረገ። እሱ ብቻ አይደለም፣ ካልድ ፋውንዴሽን የሚባል የሱንም በተግባር ማድረግ ያለበትን አደረገ። የዛን ጊዜ ስታጨበጭቡ ነበር። በሚገባ አዶናይ በጣም ከዚህ በፊት ለሙስሊም ወገኖች፣ ለሙስሊም ብቻ አይደለም ለሁሉም ኢትዮጵያ ጥሩ ተምሳሌት የሚሆኑ ስራዎችን ሰርቷል። ያ የሚያስመሰግነው ነው። ብዙ የሚያስወቅሰው ነገሮች ሊኖሩ ይችላሉ፣ ግን በዚህ በወጣትነት እድሜው ጥሩ ነገር ለመስራት እየሞከረ ነው። ካሊድ ፋውንዴሽን እንዳነሳውም የሙስሊም ወገኖቻችንን ለመርዳት ሄደው ፎሎ አሰባስቦ ገንዘብ ድጋፍ እንዲደረግ አስደርጓል። የልብ ታማሚ ሕፃን የሆነውን አሳክሟል። ብዙ መልካም ስራዎችን ሰርቷል። አዶናይም ጆን ዳንኤልም ራሳቸውን ችለው ሁለቱም ወጣት ተጽዕኖ ፈጣሪዎች በራሳቸው መንገድ እየተጓዙ በቅንነት መስራት ይቻላል። እኛ ኢትዮጵያን እርስ በርስ ካልተነቃቀፍን፣ አንዱን ጥሎ አንዱን ካልተነሳ፣ አንዱ አንዱ ፖለቲካ ካልሰራ፣ ነጥብ ካላስጣለ እንላለን እንጂ ሁሉም ሰፊ መሬት አለን፣ በቂ ህዝብ አለን። ራሳችንን ስለን በፍቅር እንስራ እላለሁ። ፍቅር ያሸንፋል። ፕሮግራማችን ይህን ይመስላል። ላይክ ኮመንት አስቀምጡልን፣ አበረታቱን። ሰላሙ ነው።